ዕለተ ሐሙስ ግንቦት 6 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ ግንባር ደግሞ በአገዛዙ መከላከያና በሚሊሻ ኃይሎች መካከል የእርስ በርስ ውጊያ ተቀስቅሷል። በመካነ ሰላም ከተማ ኬላ ጥበቃ ላይ የነበሩ የሚሊሻ አባላት በመንገድ ሲያልፉ የነበሩ የመከላከያ አባላት ላይ ከበባ በመፈጸም ትጥቃቸውን ካስወረዷቸው በኋላ በአሰቃቂ ሁኔታ እንደገደሏቸው ታውቋል። በሌላ በኩል በመተከል ዞን በተፈጸመ ጥቃት ከ35 በላይ ሰዎች ሕይወት ተቀጥፏል። እስካሁን የመንግስት ሚዲያዎች ዝም ጭጭ ብለዋል። በቤንሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ አፍሪካ ልማት እርሻ ተብሎ በሚጠራ አካባቢ ታጣቂዎች በፈጸሙት ጥቃት ከ35 በላይ ሰዎች ሕይወት ማለፉ ታውቋል። ዝርዝር መረጃው ተዘጋጅቷል፣ የምትሰሙት ይሆናል። የአማራ ክልል መንግስት ስራ ፈጠርኩላቸው ያላቸው ሚሊሻዎች ወጣቱን በጥይት እየፈጁት ነው። በአካባቢው በአንድ ወጣት ላይ የተፈጸመን አሰቃቂ ግድያ ተከትሎ ፍትህ በሌለበት ፍትህ ለመጠየቅ አደባባይ ህዝብ ወጥቷል። ይህ በምስሉ ላይ የምትመለከቱት ወጣት ልጅ ሱዳይስ ይባላል። ገና በልጅነቱ መንግስት አሰልጥኖና አስታጥቆ ባሰማራው ሚሊሻ በጥይት ተደብድቦ በግፍ ህይወቱን መነጠቁ ታውቋል። በዝርዝር መረጃችን ጉዳዩን እንነግራችኋለን። በአሜሪካ ዋሽንግተን ዲሲ በአማራ ክልል እየተካሄደ ያለውን ጦርነትና ያገዛዙን ምርጫ የሚቃወም ታላቅ ሰልፍ እየተካሄደ ነው። በአሜሪካ ዋና ከተማ ዋሽንግተን በአማራ ህዝብ ላይ እየተፈጸመ ያለውን ጦርነት ለማውገዝና በአሁኑ ወቅት በኢትዮጵያ ሊካሄድ የታሰበውን ምርጫ ለመቃወም የተጠራ ሰልፍ ዛሬ ግንቦት 6 ቀን 2018 እንደ አውሮፓውያኑ አቆጣጠር ደግሞ ሜይ 14 2026 እየተካሄደ ይገኛል። የአማራ ማህበራት ከሌሎች ኢትዮጵያውያን ጋር በመተባበር ባዘጋጁት በዚህ ሰልፍ ላይ ሰልፈኞቹ በአሜሪካ የውጭ ጉዳይ መስሪያ ቤት ፊት ለፊት በመገኘት ድምጻቸውን እያሰሙ ነው። በዝርዝር መረጃውን ይዘናል። በዋሽንግተን ዲሲ በማርኮ ሩቢዮና በዶክተር ጌዲዮን ጢሞቴዎስ መካከል የተደረገውን የጋራ መግለጫ ተከትሎ በምስራቅ አፍሪካ ቀጠና አዲስ ዲፕሎማሲያዊ ፍጥጫ መከሰቱ ታውቋል። በተለይ በሞቃዲሾ የሚገኘው የግብጽ ኤምባሲ የድንገተኛ ጊዜ በሚባል ደረጃ ከፍተኛ እንቅስቃሴ የጀመረ ሲሆን የግብጽ አምባሳደር ከሶማሊያ ከፍተኛ የደህንነት ባለስልጣናትና ከፕሬዝደንት ሐሰን ሼክ መሐመድ አማካሪዎች ጋር አስቸኳይ ስብሰባዎችን አድርገዋል። ይህ በእንዲህ እንዳለ በአሁኑ ሰዓት በምስራቅ አፍሪካ ቀጠና እየታየ ያለው ወታደራዊና ዲፕሎማሲያዊ እንቅስቃሴ አዲስ መልክ እየያዘ መምጣቱን ከደህንነት ምንጮች የተገኘው ዝርዝር መረጃ አመልክቷል። በተለይ በፕሬዝደንት ኢሳያስ አፈወርቂ የሚመራው የአስመራ አስተዳደር ከግብጽና ከሱዳኑ ጀነራል አልቡርሃን ጋር በመቀናጀት በኢትዮጵያ ላይ ያነጣጠረ አዲስ የትብብር መስመር መዘርጋቱ ታውቋል። በዝርዝር መረጃችን ጉዳዩን እናስደምጣችኋለን። በሆርሙዝ ወሽመጥ መርከቦች ላይ አዲስ ጥቃት መፈጸሙ ተገለጸ። በተባበሩት አረብ ኤሚሬቶች መልህቁን ጥሎ የነበረ መርከብ ተይዞ ወደ ኢራን መወሰዱንና ሌላ መርከብ በተፈጸመበት ጥቃት መስመጡ ታውቋል። በሆርሙዝ ወሽመጥ የሚጓዙ መርከቦችን በተመለከተ የተፈጠረው ውጥረት እንዲባባስ ስላደረጉት ለእነዚህ ክስተቶች እስካሁን ኃላፊነት የወሰደ አካል የለም። በዓለም አቀፍ መረጃችን በዝርዝር ጉዳዩን ይዘነዋል። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። በየቀኑ የምንለቃቸው አዳዲስ መረጃዎች በፍጥነት እንዲደርሷችሁ ኢትዮስ ሚዲያን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። እንዲሁም ላይክና ሼር በማድረግም አጋርነታችሁን አሳዩን። መልካም ቆይታም። በወሎ ቤት አማራ ግንባር የክልሉ ምክትል ርዕሰ መስተዳድር አቶ አብዱ ሁሴን አጃቢ ሰራዊት ላይ መብረቃዊ እርምጃ መወሰዱ ተነግሯል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ስር የሚንቀሳቀሰው የ106ኛ ኮር 22ኛ ክፍለ ጦር የአማራ ክልል ምክትል ርዕሰ መስተዳድር አቶ አብዱ ሁሴንን ለማሳለፍ ሲንቀሳቀስ በነበረው አጃቢ ሰራዊት ላይ ከባድ የሞርተርና የድሽቃ ጥቃት ማድረሱን አስታውቋል። ዛሬ ግንቦት 6 ቀን 2018 ዓ.ም ምክትል ርዕሰ መስተዳድር
መስተዳድሩን ከጋሸና ወደ ፍላቂት ለማሳለፍ ሲንቀሳቀስ በነበረውና ከጋሸና፣ ከኮን፣ ከደብረ ዘቢጥ፣ ከቦያ፣ ከሐሙሲት፣ ከድብኮና ከጣጃ በተውጣጣ ጥምር ሰራዊት ላይ የ106ኛ ኮር አናብስቶች መብረቃዊ እርምጃ ወስደናል ብለዋል። የአገዛዙ ጦር ምክትል ርዕሰ መስተዳድሩን ለማጀብ 2 ዙ-23 መሳሪያዎችን ከ4 በላይ ሞርተሮችን እና በርካታ ዲሽቃዎችን በመጠቀም በገጣጢት፣ በአረቢት፣ በወቄጣ፣ በስስጊ እንዲሁም በጋላ ደጀን በኩል ሲተለተል ቢውልም ፋኖች በሞርተርና በዲሽቃ ድባቅ መተነዋል ብለዋል። በተለይም ገጣጢት በተባለች ቦታ የቀኝ አዝማች ተበጀ ወርቁ ልጆች እንዲሁም በስስጊና በጋላ ደጀን የቀኝ አዝማች ጨለፍ ተስፋው ልጆች በከባድ መሳሪያ ሰራዊቱን አርመጥምጠነዋል ብለዋል። በዚህም ምክንያት ያገዛዙ ጦር እግሬ አውጭኝ ወደ መጣበት ሲበታተን አቶ አብዱ ሁሴንም አጃቢ ሰራዊቱ ሊታደገው እንደማይችል በመረዳት በፓትሮል መኪና ወደ ፍላቂት አምልጠዋል። ከጋሸና ተጨማሪ የሰው ኃይል በመኪና ተጭኖ ቢመጣም የፋኖ ኃይሎች ገዢ መሬቶችን በመያዝ ያልተግባባውንና የተጠራቀመውን ያገዛዙን ጦር ከፍተኛ ጥቃት ፈጽመውበታል። ምክትል ርዕሰ መስተዳድር አቶ አብዱ ሁሴን በዛሬው ዕለት ወደ ባህር ዳር አምርተው እንደሚያድሩ የውስጥ መስመር መረጃዎች አመልክተዋል። የአፋብን ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር የህዝብ ግንኙነት መምሪያ መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ እንደሚቀጥል አረጋግጧል። የአማራ ክልል መንግስት ስራ ፈጠርኩላቸው ያላቸው ሚሊሻዎች ወጣቱን በጥይት እየፈጁት መሆኑ ተነግሯል። በአካባቢው ማህበረሰብ ዘንድም ትልቅ ቁጣን አስነስቶ ለዚህ በግፍ ህይወቱን ለተነጠቀው ብላቴና ፍትህ በሌለበት ፍትህ ለመጠየቅ አደባባይ ወጥቶ ህዝቡ እየጮኸ ነው። ይህ በምስሉ ላይ የምትመለከቱት ወጣት ልጅ ሱዳይስ ይባላል። ገና በልጅነቱ መንግስት አሰልጥኖና አስታጥቆ ባሰማራቸው ሚሊሻዎች በጥይት ተደብድቦ በግፍ ህይወቱን ተነጥቋል። ይህ ለጋ ወጣት ቤተሰቡን ለማስተዳደርና ራሱን ለመቀየር የሚሰራበትን ባጃጅ ይዞ ከሀርቡ ወደ ከሚሴ አድርሶ ከከሚሴ ወደ ሀርቡ እየተመለሰ እያለ ኬላ ጥሰሃል፣ ቤንዚል ጭነህ ልታመልጥ ነው በሚል ተራ ምክንያት በአካባቢው የነበረ ሚሊሻ በወጣቱ ላይ ጥይት በመተኮስ እንደገደለው ተነግሯል። አንድ መንግስት ያሰማራው ሚሊሻ ነኝ የሚል ኃይል ምንም ነገር በእጁ የሌለን ተራ የባጃጅ ሾፌር ለዛውም አድጎ ያልጨረሰን የ19 ዓመት ልጅ ህይወት እንደ ተራ ነገር በሰከንድ በያዘው ጥይት በወጣበት ሲያስቀረው እጅግ ያሳዝናል። ሌላው አስገራሚው ጉዳይ ይህንን ለጋ ሩጡ ያልጠገበ ልጅ የገደለው ሚሊሻ እስካሁን በስራ ገበታው ላይ አለ ተብሏል። ይህም የሚያሳየው የተሰማራበት ስራ ተስፈኛ ወጣትን መግደል ነውና ሌላ እስኪገል እየተጠበቀ መሆኑን ይላል ከአካባቢው የወጣው መረጃ። ይህ በእንዲህ እንዳለ በወሎ ግንባር መካነ ሰላም ከተማ በሚሊሻና በመከላከያ መካከል የእርስ በርስ ውጊያ መቀስቀሱ ታውቋል። በከተማዋ ሶየ ልደታ ማርያም ኬላ ጥበቃ ላይ የነበሩ የሚሊሻ አባላት በመንገድ ሲያልፉ የነበሩ የመከላከያ ሰራዊት አባላት ላይ ከበባ በመፈጸም ትጥቃቸውን ካስወረዷቸው በኋላ በአሰቃቂ ሁኔታ እንደገደሏቸው ታውቋል። በተመሳሳይ የመከላከያ አባላቱ መርከቡ አንበሴ የተባለ የሚሊሻ አባልን በመግደልና ሌሎችን በማቁሰል አጸፋዊ እርምጃ መውሰዳቸው ታውቋል። ግጭቱ ተባብሶ ቀጥሎ መከላከያ ሰራዊቱ ግልገል ፋኖ ብሎ በሚጠራቸው የሚሊሻ አባላት ላይ በውጊያ ወቅት በረቀቀ መንገድ ከጀርባ ከመምታት ጀምሮ ባገኙ አጋጣሚ ሁሉ ነጻ እርምጃ እየወሰደ ሲሆን የሚሊሻ አባላቱም መከላከያ ሰራዊቱ በተሰበሰበበት ቦታ የቦምብ ቀለበት በመንቀል የአጥፍቶ ጠፊ እርምጃ ከመውሰድ ጀምሮ በይፋ አጸፋዊ እርምጃ እየወሰዱ እንደሚገኙ ታውቋል። በሌላ በኩል በመንዛ አውራጃ በአራት አቅጣጫዎች የገባው የአገዛዙ ጦር ከባድ በሚባል ሁኔታ ኪሳራ ውስጥ መግባቱ ተነግሯል። በሸዋ ጠቅላይ ግዛት መንዛ አውራጃ የሚገኙ የአገዛዙ ኃይሎችን ለመምታት የተንቀሳቀሰው የአገዛዙ ኃይል በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የፋኖ ኃይሎች ብርቱ ቅጣት ገጥሞታል። ያገዛዙ ኃይል ከሞላሌና ከመሃል ሜዳ ወደ ባሽ እንዲሁም ከጣርማ በርና ከደብረ ሲና ወደ መዘዞ በመንቀሳቀስ ጥቃት ለመሰንዘር ቢሞክርም በመሐመድ ቢሆነኝ ኮር ስር በሚገኙት የወንዱ አስቻለው ደሴና የበረራ ክፍለ ጦር አባላት ድባቅ ተመቷል። በባሽ ግንባር ከሞላሌና ከመሃል ሜዳ የመጣውን ያገዛዙን ኃይል በማር ማረፊያ በቁርጥ አምባና በቴሌው አካባቢ የገጠሙት የፋኖ ኃይሎች በፈጸሙት የጨበጣ ውጊያ ያገዛዙን ኃይል ብትንት
ብትንትኑን አውጥተናል ብለዋል። በተጨማሪም አባት አርበኛው መካሽ ንጉሴ ብርጌድ በባሽ ማርያም የገባውን ያገዛዙን ጦር አይቀጡ ቅጣት ቀጥቻለሁ ነው ያለው። በሌላኛው ግንባር በመዘዞ በኩል ከይስማ መስክ እስከ አሞራው ገብርኤል የገባው ያገዛዙ ኃይል በወንዱ አስቻለው ደሴ ክፍለ ጦር ሻምብሎች አማካኝነት የተመከተ ሲሆን የመዘዞ ክላስተር አባት አርበኞች ኃይሌ ብርጌድ በኮረብቲ በኩል የገባውን ያገዛዙን ኃይል ከፋኖ ጋር በመናበብ ድባቅ መትነዋል ብለዋል። በሌላ በኩል በዋሽንግተን ዲሲ በአማራ ሕዝብ ላይ እየተፈጸመ ያለውን ጦርነትና ምርጫውን የሚቃወም ሰልፍ እየተካሄደ ነው። በዋሽንግተን ዲሲ በአማራ ሕዝብ ላይ እየተፈጸመ ያለውን ጦርነት ለማውገዝ እና በአሁኑ ወቅት በኢትዮጵያ ሊካሄድ የታሰበውን ምርጫ ለመቃወም የተጠራ ታላቅ ሰልፍ ዛሬ እየተካሄደ ይገኛል። የአማራ ማህበራት ከሌሎች ኢትዮጵያውያን ጋር በመተባበር ባዘጋጁት በዚህ ሰልፍ ላይ ሰልፈኞቹ በአሜሪካ የውጭ ጉዳይ መስሪያ ቤት ፊት ለፊት በመገኘት ድምጻቸውን እያሰሙ ነው። በስፍራው ከሚገኙ መረጃዎች መረዳት እንደሚቻለው ሰልፈኞቹ ሰላም በሌለበት ህጋዊ ምርጫ ሊኖር አይችልምና የጦርነት ቀጠናዎች የድምጽ መስጫ ቀጠናዎች አይደሉም የሚሉ ጠንካራ መልእክቶችን እያስተላለፉ ይገኛሉ። ሰልፉ በዋናነት በጦርነትና ለመረጋጋት ውስጥ ምርጫ ሊካሄድ እንደማይችል፣ ከምርጫው በፊት የጥይት ድምጽ መቆም እንዳለበትና ለሰላም ቅድሚያ እንዲሰጥ ይጠይቃል። በተጨማሪም ምርጫን ሽፋን በማድረግ በአማራ ህዝብ ላይ እየተፈጸመ ያለው የዘር ማጥፋትና የደም ማፍሰስ እንዲቆም እንዲሁም ከድምጽ መስጠት በፊት የሰው ህይወት ጥበቃ ቅድሚያ እንዲሰጠው ግፊት እየተደረገ ነው። ነጻነት በሌለበት ነጻ ምርጫ እንደማይኖር፣ ህዝብ በጭቆና ስር ሆኖ ድምጽ ሊሰጥ እንደማይችል ያሳሰቡት ሰልፈኞቹም በትክክለኛ ዲሞክራሲ የሽግግር ፍትህ እንዲሰፍን፣ ከምርጫው በፊት መተማመን እንዲገነባና ለሀገር ቅድሚያ እንዲሰጥ ጥሪያቸውን አቅርበዋል። የአማራ የዘር ማጥፋት ይቁም የሚለው መሪ ቃል በጉልህ የሚታይበት ይህ ሰልፍ በኢትዮጵያ ያለውን ወቅታዊ ቀውስ ለዓለም አቀፉ ማህበረሰብ ለማሳወቅና ፍትህን ለመጠየቅ የታለመ መሆኑ ተገልጿል። በዋሽንግተን ዲሲ እየተካሄደ ያለውን የዚህን ሰልፍ ዝርዝር ሁኔታ በቀጣይም እየተከታተልን የምናቀርብላችሁ ይሆናል። በመተከል ዞን በደረሰ ጥቃት ከ35 በላይ ሰዎች ህይወት ተቀጠፈ። እስካሁን የመንግስት ሚዲያዎች በጉዳዩ ላይ ዝም ጭጭ ብለዋል። በቤንሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ አፍሪካ ልማት እርሻ ተብሎ በሚጠራው አካባቢ ታጣቂዎች በፈጸሙት ጥቃት ከ35 በላይ ሰዎች ህይወት ማለፉ ታውቋል። ጥቃቱ የተፈጸመው ከጉባ ወደ ግልገል በለስ ሲጓዙ በነበሩ አንድ የመንግስት ፒካፕና 3 የህዝብ ማመላለሻ ተሽከርካሪዎች ላይ ነው ተብሏል። በጥቃቱ በርካታ ሰዎች የቆሰሉ ሲሆን የሟቾች ቁጥር ሊጨምር እንደሚችልም ተነግሯል። ጥቃቱ የተፈጸመበት ስፍራ ከታላቁ የህዳሴ ግድብ 42 ኪሎ ሜትር ርቀት ላይ ይገኛል። በተፈጸመው ጥቃት እስካሁን ባለው ሰዓት ህዝብን እናገለግላለን የሚሉ የመንግስት ሚዲያዎች ያሉት ነገር የለም። በሌሎች ሀገራት ሰው ሲታገት ሰበር ዜና እያሉ የሚያደነቁሩን መንግስታዊ መገናኛ ብዙሃን ምንም እንዳልተፈጠረ ጸጥ ማለታቸው ግርምትን ፈጥሯል። በዋሽንግተን ዲሲ በማርኮ ሩቢዮ እና በዶክተር ጌዲዮን ጢሞቴዎስ መካከል የተደረገውን የጋራ መግለጫ ተከትሎ በምስራቅ አፍሪካ ቀጠና አዲስ የዲፕሎማሲ ፍጥጫ መከሰቱ ታውቋል። በተለይም በሞቃዲሾ የሚገኘው የግብፅ ኤምባሲ የድንገተኛ ጊዜ በሚባል ደረጃ ከፍተኛ እንቅስቃሴ የጀመረ ሲሆን የግብፅ አምባሳደር ከሶማሊያ ከፍተኛ የደህንነት ባለስልጣናትና ከፕሬዝደንት ሐሰን ሼክ መሐመድ አማካሪዎች ጋር አስቸኳይ ስብሰባዎችን አድርገዋል። የካይሮ ዓላማ አሜሪካ ለኢትዮጵያ የሰጠችውን የቀጠናዊ ሰላም ጠባቂነት እውቅና ለማዳከም ሲሆን ሶማሊያ በአሜሪካ ላይ ያላትን ቅሬታ በይፋ እንድትገልጽ ግፊት እያደረገች ትገኛለች። ግብጽ ይህንን የአሜሪካና የኢትዮጵያ ስምምነት በሶማሊያ ላይ የተደረገ ዲፕሎማሲያዊ ክህደት አድርጋ እንደምትቆጥረው ተመልክቷል። በሌላ በኩል የሶማሊያ መንግስት በአሜሪካ እርምጃ ላይ ያለውን ጠንካራ ተቃውሞ በመግለጽ ማብራሪያ የመጠየቅ እርምጃ ወስዷል። የሶማሊያ የውጭ ጉዳይ ሚኒስቴር በሞቃዲሾ ለሚገኙት የአሜሪካ አምባሳደር በላከው ይፋዊ ደብዳቤ ዋሽንግተን ከአዲስ አበባ ጋር ስላደረገችው የመከላከያና የደህንነት አጋርነት ማብራሪያ እንዲሰጠው ጠይቋል። ሶማሊያ በደብዳቤዋ ላይ ኢትዮጵያ የሶማሊያ ሉዓላዊነት በጣሰችበትና የመረዳጃ ሰነድ በፈረመችበት ወቅት ዋሽንግተን ከአዲስ አበባ ጋር የጸጥታ ስምምነት ማደሷ ለምን አስፈለገ የሚል ጠንካራ ጥያቄ አቅርባለች። ይህ ሁኔታ በሞቃዲሾና በዋሽንግተን መካከል ያለውን ግንኙነት ወደ ከፍተኛ ዲፕሎማሲያዊ ቀውስ እየከተተው እንደሚገኝ የቀጠናው የፖለቲካ ተንታኞች እየገለጹ ይገኛሉ።
ዶክተር ደብረጽዮን ገብረ ሚካኤል በሳውዲ አረቢያ የሞት ፍርድ በተፈረደባቸው የትግራይ ተወላጆች ላይ ምህረት እንዲደረግ ተማጸኑ። የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ለሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን አልሳዑድ በጻፉት ይፋዊ ደብዳቤ የሞት ፍርድ የተፈረደባቸው ወገኖች ምህረት እንዲደረግላቸው ተማጽነዋል። በሳውዲ አረቢያ በመቶዎች የሚቆጠሩ የትግራይ ተወላጆች የሞት ፍርድ የተፈረደባቸው መሆኑን የገለጹት የትግራይ ፕሬዝዳንት ስደተኞቹ ወንጀለኞች ሳይሆኑ በትግራይ በተፈጠረው አውዳሚ ጦርነት እንዲሁም ባስከተለው ሰብአዊ ቀውስ ሕይወታቸውን ለማዳን በአማራጭ ወደ ሳውዲ አረቢያ እንደተሰደዱ በደብዳቤው አረጋግጠዋል። የሞት ፍርድ ለተበየነባቸው ስደተኞች የሳውዲ አረቢያ መንግስት ምህረት እንዲያደርግላቸውና ከሌሎች አስከፊ እርምጃዎች እንዲጠብቃቸው በደብዳቤው የተመላከተ ሲሆን ዜጎቹ በምህረት ቢለቀቁ በሁለቱም ህዝቦች መካከል ያለው ታሪካዊ ግንኙነት የበለጠ እንደሚያጠናክረው አመላክተዋል። የሳውዲ አረቢያ መንግስት ከሚመለከታቸው ዓለም አቀፍ ተቋማት ጋር በመተባበር ስደተኞቹ ወደ ትግራይ በሰላም የሚመለሱበትን ሁኔታ እንዲያመቻችም ጠይቀዋል። በዚህ አስቸጋሪ ሁኔታ የተወሰደው ውሳኔ በታሪክ የሚታወስ ሲሆን የሳውዲ አረቢያ መንግስት የሰውን ህይወት ለማዳንና ፍርዱን ሳይፈጽም ስደተኞች በምህረት ወደ ሀገራቸው እንዲመለሱ እንደሚያደርግ እምነታቸው መሆኑን ዶክተር ደብረጽዮን ገብረ ሚካኤል አሳውቀዋል። ክቡራትና ክቡራን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በዕለተ አርብ መረጃዎቻችን ድጋሚ እንጠብቃችኋለን። እስከዛው ሰላም ጊዜ ተመኛን።